በሚሊሻና ፖሊስ አስገዳጅነት ከ3 ወረዳዎች ተጠርተው ለስብሰባ በተቀመጡ ንጹሃኖች ላይ አገዛዙ በፈጸመው የሰው አልባ አውሮፕላን ጥቃት ከ100 በላይ የሚሆኑት ተገደሉ። ከፋኖ ጋር ተዋግቶ ማሸነፍ ያልቻለው አገዛዙ ስብሰባ በሚል ስም ንጹሃንን ከየመኖሪያ ቤታቸው ከሰበሰበ በኋላም የድሮን ጥቃት በመፈጸም የበቀል እርምጃ መውሰድ ጀምረዋል። በድሮን ጥቃቱ ንጹሃኑን በአስገዳጅነት ሰብስበው የብልጽግና መንግስትን ህዝቡ እንዲደግፍ መመሪያ ሲሰጡ የነበሩ በርካታ የሚሊሻና የፖሊስ እንዲሁም የካድሬ አባላትም አብረው የተገደሉ ሲሆን ይህም አገዛዙ ሲያገለግሉት የነበሩትን ልክ እንደ ሸንኮራ አገዳ አላምጦ እየተፋቸው ስለመሆኑ ማሳያ ነው ተብሏል። በአካባቢው የድሮን እንቅስቃሴ መኖሩ እየታወቀ ነው። ማህበረሰቡን በግዳጅ አንድ ቦታ ሰብስበው በማስቀመጥ ለጥቃት ያመቻቹት ተብሏል። የአካባቢው ነዋሪዎችንና የጤና ባለሙያዎችን በማነጋገር መረጃውን በዝርዝር አጠናቅረነዋል። በቀዳሚነት ትሰሙታላችሁ። በሌላኛው መረጃችን በታዳጊዋ ኩልመስክ ከተማ ለ9 ሰዓታት በተደረገ ውጊያም ከ25 በላይ የአገዛዙ ወታደሮች ሞትና ቁስለኛ ተደረጉም። ፋኖ ከሜካናይዝድ መሳሪያ ጀምሮ በርካታ ሰራዊት አሰልፈው የገጠመውን አገዛዙን ወታደራዊ ኃይል የጦር ሳይንስን ከአማራዊ ጀግንነት ጋር ያዋሃደ ጥንካሬና ፍጥነት የተሞላበት የማጥቃት እርምጃ በመውሰድ የጥላትን አከርካሪ በሰበረበት በዚህ ውጊያም ብሬንን ጨምሮ በርካታ የክላሽንኮቭ መሳሪያም ማርከው መታጠቅ ችለዋል። መረጃውን በዝርዝር አሰናድተነዋል፣ ተሰሙታላችሁ። በሌላኛው መረጃችን እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ከብር ሸለቆ ማሰልጠኛ ጣቢያ ጠፍተው ፋኖን ተቀላቀሉ። አገዛዙ ከየአካባቢው አፍነው ወደ ብር ሸለቆ አስገብቷቸው የነበሩ ለአቅመ ውትድርና ያልደረሱ በርካታ ቁጥር ያላቸው ታዳጊዎች ከብር ሸለቆ በመጥፋት በቀጠና ወደሚገኘው ፋኖ በመሄድ እጃቸውን ሰጥተዋል። ፋኖም በክብር ተቀብሏቸዋል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም እነዚህንና ሌሎች የዛሬ ጥር 7 2018 ዓ.ም የምሽት መረጃዎች አጠናቅረን ይዘናል። አብራችሁን ቆዩ። በቀዳሚነት ወደ ያዝነው መረጃችን እናልፋለን። በሚሊሻና ፖሊስ አስገዳጅነት ከ3 ወረዳዎች ተጠርተው ለስብሰባ በተቀመጡ ንጹሃኖች ላይ አገዛዙ በፈጸመው የሰው አልባ አውሮፕላን ጥቃት ከ100 በላይ የሚሆኑት ተገደሉ። ከፋኖ ጋር ተዋግቶ ማሸነፍ ያልቻለው አገዛዙ ስብሰባ በሚል ስም ንጹሃንን ከየመኖሪያ ቤታቸው ከሰበሰበ በኋላ የድሮን ጥቃት በመፈጸም የበቀል እርምጃ መውሰድ ጀምሯል። በድሮን ጥቃቱ ንጹሃኑን በአስገዳጅነት ሰብስበው የብልጽግና መንግስትን ህዝቡ በገንዘብና በተለያዩ መንገዶች መደገፍ እንዳለበት መመሪያ ሲሰጡ የነበሩ በርካታ የሚሊሻና የፖሊስ እንዲሁም የካድሬ አባላትም አብረው የተገደሉ ሲሆን ይህም አገዛዙ ሲያገለግሉት የነበሩትን ልክ እንደ ሸንኮራ አገዳ ላምጦ እየተፋቸው ስለመሆኑ ማሳያ ነው ተብሏል። በሚሊሻና ፖሊስ አስገዳጅነት በደሃና ወረዳ ከሳህላ ሰየምት ወረዳና ከአብር ገሌ ወረዳዎች በግዳጅ ተይዘው በተሰበሰቡ ንጹሃኖች ላይ አገዛዙ በፈጸመው የሰው አልባ አውሮፕላን ጥቃት በንጹሃን ላይ ከባድ እልቂት መድረሱን መረብ ሚዲያ ለማረጋገጥ ችሏል። በዋግምራ ብሔረሰብ ዞን ሳህላ ሰየምት ወረዳ ውስጥ በሚገኘው ልዩ ስሙ ሰየም ድልድይ በተባለ ቦታ ላይ ነው ዛሬ ጥር 7 2018 ዓ.ም ረፋር ላይ የድሮን ጥቃቱ የተፈጸመው። ለዞኑ አዋሳኝ በሆነው ከጎንደር በለሳ ጀምሮ እስከ ዋግምራ ሳህላ ሰየምት ወረዳ ድረስ ያካለለ የድሮን አሰሳ ከቀናት በፊት ጀምሮ እየተደረገ መሰንበቱን መረብ ሚዲያ ያነጋግራቸው የአካባቢው ነዋሪዎች ገልጸዋል። የድሮን አሰሳ በተደረገበት አካባቢ ህጻናትና አረጋውያንን ጨምሮ ምንም አይነት የሰው እንቅስቃሴ እንደማይደረግ እየታወቀ ነገር ግን ከበላይ አካላት የመጣ ትዕዛዝ ነው በሚል ለአደጋ ተጋላጭ በሆነ ቦታ ህዝቡን ለጥቃት አመቻችተው ነው የሰበሰቡት ብለዋል ምንጮቻችን። ህዝቡን በግዳጅ ለስብሰባ ሲጠሩ የነበሩ ካድሬዎችና የሚሊሻ አባላቱ አካባቢው ላይ ከፍተኛ የሆነ የድሮን አሰሳ እየተደረገ መሰንበቱን በሚገባ ያውቃሉ የሚሉት መረብ ሚዲያ ያነጋገራቸው አንድ የሳህላ ሰየምት ወረዳ ነዋሪ የድሮን ጥቃት ሊፈጸምብን ይችላል በሚል ስብሰባው ከመካሄዱ በፊት ስጋታቸውን ገልጾ የነበሩ ሰዎች የጽንፈኛ ደጋፊ በሚል አስቀድሞ ታስረዋል ብለዋል። ህዝባዊ ኮንፈረንስ በሚል በዞኑ ስር ከደሃና ወረዳ ከሳህላ ሰየምትና ከበርገሌ ወረዳዎች በግዳጅ የሰበሰቧቸው ንጹሃኖችን የድሮን አሰሳ እንደተደረገበትና የስጋት ቀጠና መሆኑ በታወቀ ቀጠና ላይ በማስቀመጥ ስብሰባው ከተጀመረ ግማሽ ሰዓት ባልሞላው ጊዜ ውስጥ ተደጋጋሚ ድሮን ጥቃት ተፈጽሟል ነው ያሉት መረብ ሚዲያ ያነጋገራቸው በወረዳው ስር ካሉ ጤና ጣቢያዎች በአንዱ የሚያገለግሉት የጤና ባለሙያ ሌላኛው የመረጃ ምንጫችን። በዚህም ከ100 በላይ ሰዎች የተገደሉ ሲሆን ከሟቾች መካከል አረጋውያን፣ ህጻናትን ያዘሉ እናቶችና ነፍሰ ጡር ሴቶች እንደሚገኙበት ታውቋል።
በድሮን ጥቃቱ ከተገደሉ ንጹሃኖች በተጨማሪ ስብሰባውን በአስገዳጅነት የጠሩትና ሲመሩ ከነበሩ የሚሊሻ ፖሊስ እንዲሁም የወረዳ ካቢኔ አባላት መካከል በርካታዎች ተገድለዋል። ጥቃቱን ተከትሎ በአካባቢው ከፍተኛ የሆነ የሕክምና እጥረት የተከሰተ ሲሆን የተጎጂዎችን ሕይወት ለማትረፍ በጭነት ተሽከርካሪ ተጭነው ወደ ጎንደር፣ በለሳና እብናት እንዲሁም ሰቆጣ ከተማ ሲወሰዱ መዋሉንም መረብ ሚዲያ ለማረጋገጥ ችሏል። ከፋኖ ጋር ተዋግቶ ማሸነፍ ያልቻለው ኦህዴድ መሩ የብልጽግና ቡድን ህዝባዊ ኮንፈረንስ በሚል ስም ንጹሐንን ከየመኖሪያ ቤታቸው በግዳጅ ከሰበሰበ በኋላ የድሮን ጥቃት በመፈጸም የበቀል እርምጃ እየወሰደ ሲሆን ይህ ድርጊት በቀጣይ በክልሉ የተለያዩ አካባቢዎችም ተጠናክሮ እንደሚቀጥል ጣቢያችን ያገኘው መረጃ ያመላክታል። ወደ ሌላኛው መረጃችን አለፍን። በታዳጊዋ ኩልመስክ ከተማ ለ9 ሰዓታት በተደረገ ውጊያ ከ25 በላይ የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። ፋኖ ከሜካናይዝድ መሳሪያ ጀምሮ በርካታ ሰራዊት አሰልፎ የገጠመውን የአገዛዙን ወታደራዊ ኃይል የጦር ሳይንስን ከአማራዊ ጀግንነት ጋር ያዋሃደም ጥንካሬና ፍጥነት የተሞላበት የማጥቃት እርምጃ በመውሰድ የጠላትን አከርካሪ በሰበረበት በዚህ ውጊያም ብሬንና ሌሎች በርካታ ክላሽንኮቭ መሳሪያዎችን ከነተተኳሾቻቸው ማርኮ ታጥቋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ስር ከምትገኘው ከተከዜ ክፍለ ጦር የተወጣጡ የፋኖ ሀዶች ላስታ ወረዳ ታዳጊዋ ኩልመስክ ከተማ ትላንት ጥር 6 2018 ዓ.ም ከማለዳ ጀምሮ እስከ እኩለ ቀን ላፌ ድረስ በደረጉት ትንቅንቅ የጠላት አከርካሪን በመስበር አመርቂ ድል አስመዝግበዋል። የጸረ አማራው ብልጽግና ቡድን ተላላኪ የሆነው መከላከያ ሰራዊቱ በመድፍና በሌሎች ሜካናይዝድ መሳሪያዎች ታግዘው የግዳን ወረዳ መቀመጫ ከሆነችው ከሙጃ ከተማ ጨምሮ እስከ ላስታ ወረዳዋ ኩልመስክ ከተማ ድረስ ያካለለ ጥቃት ከፍቶ የነበረ ቢሆንም የአካባቢውን መልክዓ ምድር ጠንቅቀው የሚያውቁት የተከዜ አናብስቱ በወሰዱት የጸረ መከላከልና የመልሶ ማጥቃት እርምጃ የጠላት ኃይልን ወደሚፈልጉት ቀይ ዞን ስበው ካስገቡ በኋላ ድባቅ በመምታት ድል ተቀዳጅተውበታል። በዚያው ውጊያ 15 የጠላት ኃይል ሲደመሰስ ከ30 በላይ ቁስለኛ የተደረገ ሲሆን የአብይና የቡድኑን ስልጣን ለማስጠበቅ ሲሉ በድምሩ ከ25 በላይ ወታደሮች ሙትና ቁስለኛ ተደርገዋል። ፋኖ የጦር ሳይንስን ከአማራዊ ጀግንነት ጋር ያዋሃደ ጥንካሬና ፍጥነትን የተሞላበት እርምጃ ወስዶ ከ25 በላይ ወታደሮችን ሙትና ቁስለኛ በማድረግ የጠላትን አከርካሪ በሰበረበት በዚህ ውጊያ አንድ ብሬንን ጨምሮ 6 ክላሽንኮቭ መሳሪያ ከ500 በላይ ብሬን ተተኳሽና 650 የክላሽ ተተኳሽ ማርኮ ታጥቋል። ወደ ሌላኛው መረጃችን አለፍን። አገዛዙ በግዳጅ አፍኖ ወደ ብር ሸለቆ አስገብቷቸው የነበሩ ለአቅመ ውትድርና ያልደረሱ በርካታ ቁጥር ያላቸው ታዳጊዎች ፋኖን ተቀላቀሉ። ታዳጊዎቹ ታፍነው ወታደራዊ ስልጠና የተሰጣቸው በነበረው ብር ሸለቆ ካምፕ በመጥፋት ነው ፋኖን የተቀላቀሉትም። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ዛሬም እንደ ትናንቱ ከእናታቸው ጉያ እየተነጠቁ የሚገኙ ታዳጊዎችን በክብር እየተቀበለም የወገን አለኝታ መሆኑን እያስመሰከረ ነው ብሏል። ኮሩ በህዝብ ግንኙነት መምሪያው በኩል ባወጣው መረጃ በዛሬው ዕለትም በርካታ ታዳጊዎች ከብር ሸለቆ ማሰልጠኛ ጣቢያ በመጥፋት ኮሩን ተቀላቅለዋል። አገዛዙ ከየአካባቢው ለአቅመ ውትድርና ያልደረሱ በርካታ ታዳጊዎችን በግዳጅ በማፈን ወደ ማሰልጠኛ ጣቢያ እየወሰደ መሆኑን ጣቢያችን ከዚህ ቀደም በሰራቸው ዘገባዎች ማድረሱ አይዘነጋም። ከየአካባቢው ታፍነው ወደ ብር ሸለቆ ማሰልጠኛ ጣቢያ ተወስደው በግዳጅ ወታደራዊ ስልጠና እየሰለጠኑ የነበሩት ለአቅመ ውትድርና ያልደረሱ ከ18 ዓመት በታች የሆኑ በርካታ ታዳጊዎች ዛሬ ጥር 7 2018 ዓ.ም በቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦርን ተቀላቅለዋል። በግዳጅ ታፍነው ወደ ማሰልጠኛ ገብተው የነበሩትና በዛሬው ዕለት ጠፍተው ፋኖን የተቀላቀሉ ታዳጊዎችን በሰላም ወደ እናትና አባታቸው በመላክ ከቤተሰቦቻቸው ጋር ለማገናኘት ትልቅ ስራ እየሰራን እንገኛለን ብሏል ክፍለ ጦሩ። ወደ ሌላኛው መረጃችን አለፍን። አገዛዙ የፋኖን ክንድ መቋቋም ባለመቻሉ ከውጊያ ይልቅ በፋኖ መካከል ጥርጣሬና ልዩነት ይፈጥሩልኛል ያላቸውን መረጃዎችን ወደ ማሰራጨቱ ተሰማርቷል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ወታደራዊ አዛዥና የላስታ ሳምኖ ኮር ሰብሳቢ አርበኛ ወንድሙ ማሩ በወቅታዊ ጉዳይ መልእክት አስተላልፏል። መልእክቱን እንደወረደ የምናጋራችሁ ይሆናል። የምኒልክ ዕዝን ክንድ መቋቋም ያቃተው ፋሽስቱ የብልጽግና ቡድን ከተግባር ይልቅ ውሸትን ትልቅ የአውደ ውጊያ ግንባር ካደረገ ዓመታቶች የተቆጠሩ ሲሆን ዛሬም አጠናክሮ ቀጥሎበት በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ስም የሐሰት መግለጫ እያወጣ ይገኛል። በመሆኑም እኔንና የአሳምናው ኮር ምክትል አዛዥ የሆነው ኮማንዶ ፍቅሩ ሙልየን ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በድርጅቱ ትዕዛዝ እንደታገድን አድርገው ምላሱ ብቻ የቀረው የብልጽግናው አገዛዝ በትላንትናው ዕለት የማስመሰል መግለጫ አውጥቷል።
እንኳን በወሬ ልንፈታ ልንደነግጥ ቀርቶ ድሮኑንም ታንኩንም አልፈራን። እናም በመላው ዓለም ለምትገኙ አማራውያንና የትግላችን ደጋፊዎች ይህ አገዛዙ የውሸት መግለጫ መሆኑን እንድታውቁና አሁን ላይ እኔም ሆንኩ ኮማንዶ ፍቅሩ ሙሉዬም የተጣለብንን ኃላፊነት በአግባቡ እየተወጣን እንገኛለን። እናንተም በውሸታችሁ ቀጥሉ። እኛም በሐቀኛ ተግባራችን በያዝነው አመርቂ ወታደራዊና ፖለቲካዊ ድሎቻችን ታጅበን ለመጨረሻ ድልና ነጻነታችን እየታገልን እንገኛለን። ግፈኞች ሆይ ጦራችሁ ወሬያችሁም አይፈታንም፣ ዓላማችንንም ላፍታም ቢሆን አያደናቅፈውም። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ወታደራዊ አዛዥና የላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማረው። የተከበራችሁ የምረብ ሚዲያ ቤተሰቦች ለዛሬ ጥር 7 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።